ሄርሜላ በውሳኔሽ ተደስተን ሳንጨርስ ቆራጥ ሆናለች ብለን አጨብጭበንልሽ ሳንጨርስ ምንድነው ማታ የተፈጠረው? አንቺ ልጅ አበባ ይዞ ለመጣ በተለይ ደግሞ አብርሽ ምንም አድርጎሽ ይቅርታ ከጠየቀ ከተንበረከከ ካለቀሰልሽ ሁሉም እውነት ነው እንደሚመስልሽ? ምንድነው ማታ የተፈጠረው? ቲክቶክ መንደር ምንድነው የተወራው? ማታ ቦሌ አካባቢ የት ነው የታያችሁት? ሁሉንም አንድ በአንድ ነው የምነግራችሁ። እመኑኝ አብርሽ ድጋሜ ሄርሜላን ሸውዶ እኔ ካላንቺ መኖር አልችልም ብሎ ብዙ ነገር አድርጓታል። እንዲሁም ደግሞ ማታ ቪዲዮ ላይ ልብ ብላችሁ ካያችሁ ሄርሜላ ቆራጥ ሆነች ብለን ነበረ ቪዲዮ ማብቂያ ላይ የተመለከትነው። ሄርሜላም ጨክና ነበረ። አብርሽ ከእንግዲህ ወደ ህይወቴ አትምጣ፣ እኔ አንተን አልፈልግም፣ ለኔም አልጠቀምከኝም፣ ብዙ ሰጥቼ አንተ ግን ፍቅርን አልሰጠኝም ብላ ተናግራው ነበር። በዛ መስግና ሳንጨርስ ግን ማታ ላይ ተሸውዳለች። የተፈጠረውን አንድ ባንድ ነግራችኋለሁ። ይሄ ጉዳይ ቤተሰብ ራሱ ሰምቶ ከባድ ነገር አምጥቷል። ሄርሜላ ከኛም ምክር ወጣለች ብሎ ቤተሰብም አዝኗል። አንድ በአንድ የተፈጠረውን ማታ ቦሌ ታዩበትንም ቅጽበት እዛው የቅርብ ሰዋቸው ቲክቶክ ላይ ተናገረችው ንግግርም ነው በዚሁ እማስደምጣችሁ። ሁሉንም ሰምታችሁ ለመፍረድ እባካችሁ 3 ደቂቃ ብቻ ሰጣችሁ እንድትሰሙኝ በአክብሮት ልጋብዛችሁ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። በውጪ በስደት ያላችሁት እፎይ ብላችሁ ለሀገራችሁ በቅታችሁ እፎይ ብላችሁ የምትበሉትን እንጀራ እሱ ፈጣሪ አምላክ ያድልልኝ። በሀገር ውስጥም ያላችሁ የተለያዩ ስራ ውስጥ ሆናችሁ ይህንን ቪዲዮ የምትመለከቱ የምትሰሩትን ሁሉ ፈጣሪ አምላክ ይባርክላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ እንደተለመደው አሁኑኑ ቪዲዮ ላይክ አርጋችሁ ጀምሩ። ለቤት አዲስ የሆናችሁ ሰዎች ሰብስክራይቡም አይረሳ። ቀጥታ ሚጆ ወደመጣሁት ዝርዝር መረጃዎቼ አመራለሁ። ሄርሜላ የኛን ምክር ሰምታለች። አስቀድመን ስንናገር የነበረውን ነገር ሰምታለች ብዬ ቪዲዮ ሁሉ ማታ ለቅቄ ነበረ። በተለይ የሄርሜላን እኔ ውሳኔዋን ቪዲዮ ላይ ሳየው በቃ እኛ እንዳልናት ነው የሆነችው። ምክንያቱም ታይ ከእንግዲህ ማስከበር ያለብሽ ራስሽ ነሽ። አብርሽ እዚህ ያለ አይጫወትብሽ። ፍቅርም ልካለው። አንቺ እየተናክሽ እንዴት ትከበሪያለሽ? ሄርሜላ ታይ እሱ ይቅርታ ሊጠይቅሽ መምጣቱ አይቀርም እምቢ በዩ ብለን ተናግረን ነበረ። ታዲያ ሄርሜላ በተለያዩ ቦታ የተለቀቀውን ቪዲዮም ተመልክታ እሷም ያላትን አቋም አስተካክላ አብርሽ በእኔ ያለክ ነገር ምንድነው? ብዙ ሰጥቼ አንተ ፍቅር አልሰጠኝም ብላ መቼም ተናግራ ማታቀውን ነገር ቆራጦና ስላሳየችን ብዙዎቻችን ተደስተን ቪዲዮ ስንሰራ ነበረ። ኮመንት ላይ ሄርሜላ የኛ ጀግና ቆራጥ ሆናለች፣ ሄርሜላ ከእንግዲህ አትሸወድም እያልን ብዙዎቻችን ተናግረን ነበር። ታዲያ በቲክቶክ አንድ ቦታ የሰማሁት ነገር እጅግ አስደንግጦኛል ማለት ነው። እነሱን ጠንቅቄ አውቃለሁ። ዩቲዩብ ላይ እንደሚታየው አይደለም። ማታ ቦሌ የት እንደነበረች አውቃለሁ። አሁን እንደገባው ነው ላይቭ ዘልዬ ገብቼ ይሄን መልእክት ማስተላለፈው ብላ ነው እንግዲህ አንዲት ልጅ በጣም ስትናገር የነበረው። ሄርሜላና አብርሽም በዩቲዩብ አውቃቸዋለሁ። በተለይ አረብ ሀገር ያሉም ልጆች እንደሚከታተሏቸው አውቃለሁ። እኔም በፊት እከታተላቸው ነበረ። ታዲያ አሁን በተለቀቀ ነገር እና አብርሽ እና ሄርሜላ የተጣሉ ነበር የመሰለን። ነገር ግን ቦሌ ምሽት ቤት አንድ ላይ አይቻቸዋለሁ ብላ ነው ያቺ ልጅ እንግዲህ አንድ ባንድ ስታስረዳ የነበረው። እኔ ለማመን ከብዶኝ ነበር። ነገር ግን እስቲ ሁላችሁም ቆም ብላችሁ አስቡ። ሄርሜላ ካላት እንስፍስፍነት፣ ሄርሜላ ካላት ተለማማጭነት፣ ሄርሜላ ለአብርሽ ካላት ልዩ ነገር ይቅርታ ማታረግለት ነገር አለ ብላችሁ ታስባላችሁ? እኔ ያው ይሄ ነገር ሊሆን ይችላል ነው የምለው። ምክንያቱም አብርሽ አበባ ይዞ እግሯ ስር ተንበርክኮ ሄርሚዬ ቅርበኝ እኔ ከእንግዲህ ምንም አላረግም ቢላት እሷ ልቧ እንደሚሸነፍ እኔ ምንም ነገር አልጠራጠርም። ቀድመንም የተናገርነው ቆራጥ እንድትሆን በዛው እንድትጨክን ነበረ። ነገር ግን አበባ ይዞ የሆነ ነገር ካለ አብርሽ በቃ ሄርሜላ መሾዶ አይቀርም ነበር ያለው። ብዙ ሰውም የተናገረው ነገር ነው። ስለዚህ እቺ ቀጥላ ምንድነው ያለችው? ከዛም ቀጥሎ አብረው ታይተዋል። ይሄ ጉዳይ ላይ ቤተሰብ ሁሉ የሚያበሳጭ ነው የሚሆነው። ቤተሰቦቿም ሲናገሩ ነበረ ልጃችንን ሄርሜላ የሚጎዳብን ሰው አንፈልግም ብለዋል። በተለይ አብርሽ በጣም ብዙ የጎዳት ስለነበር እዛም እዚህም እያለ ፍቅርን ሳይሰጣት ቀርቶ ብዙ ስለተጎዳች ቤተሰቦቿ ሁሉ ውሳኔ ላይ እንድትደርስ አብርሽን ከህይወቷ እንድታስወጣ ቤተሰብ ሁሉ ሲጨቃጨቅ ነበረ። ያንን ሁሉ ምክር ሰምታ ነበረ በቪዲዮ ያየናት። እኔ ከእንግዲህ አብርሽ ከህይወቴ ውጥ አይነት ነገር ብላ ጥላው ሄደችው። ነገር ግን ቤተሰቦቿ ሁሉ የተቆጧትን ነገር እሱ ትት ሲላት በቃ ሁሉን ረስታ ከአብርሽ ጋር ነው አንድ ላይ ስትዝናና ያመሸችው ብለው ነው የተናገሩት። በዚህ ጉዳይ ታዲያ ቤተሰብ ሁሉ እንደተናደደ፣ ቤተሰብ ደግሞ መበሳጨቱ ማይቀርም። በተለይ ልጃቸው ሄርሜላ የተባለችውን ነገር ባለማክበሯ፣ ቤተሰብ የመከራትን ነገር ባለመቀበሏ ከቤተሰብ ጋር ራሱ ከባድ ነገር ነው ከዚህ በኋላ አብርሽ የሚገባው። ከዚህ ቀደም አብርሽ ለልጃችን የሚሆን ነው፣ ምክንያቱም ብዙ ፍቅር ሰጥቷታል። ሄርሜላን ጥሩ እንድትሆን እንዲሁም ደግሞ አብሯት ክብርን እየሰጠ ለሄርሜላም እንድታገባ የምንመኘው ነገር ሊያሳካ ነው ብለው የሄርሜላ ቤተሰቦች በጣም ነበረ አብርሽን ያከብሩት የነበረው። ከሰሞኑ ባለ ቪዲዮ ግን በጣም
ነው የተቀየሙት የሄርሜላ ቤተሰቦች። ምክንያቱም እንኳን ቤተሰቦቹ አይደሉም እኛ ኦዲየንስ ራሱ አዝነናል። ስንት ፍቅር የሰጠችውን፣ ስንት ክብር የሰጠችውን፣ ስንት ወግ ማዕረግ ያሳየችውን ሄርሜላ እሷን ምንም ሳታረገው እሷን ገፍቶ ወደ ድሮ ፍቅረኛው ወደ ፍቅር ነው የተመለሰው። ይሄ እንኳን ለቤተሰብ ለሄርሜላ የቅርብ ሰው አይደለም ለኛ ለኦዲየንስ ራሱ ዱብዳ ሆኖብን አብርሽ ምን ሆነ እያልን ስንናገር ነበር። ቤተሰቦቿ ደግሞ ሲሆኑ ማሰብ ነው። ስለዚህ ሄርሜላ የቤተሰቦቿን ኃላፊነት እነሱ ሁሉ የመከሯትን ነገር ጥሳ ነው ከአብርሽ ጋር ታርቃ አስጠቂው ነው የመጣችው። ሄርሜላ ምን ቢያረግልሽ ነው ወይስ ምን ቢሆን ነው እንደዚህ ለአብርሽ ሟች ሆንሽው? ብዙ ነገር እንዳደረገች ታውቂያለሽ። ምንም ሳታጎይበት ምንም ሳታስቀይሚው ከእጅሽ ወጥቶ ወደ ድሮ ፍቅረኛ የዛሬ ስንት አመት ወደ ተዋት ፍቅረኛው እንደሄደ ታውቂያለሽ። ዛሬ ላይ ደግሞ ሩታና ፍቅር አንድ ላይ መስራታቸው ሲነቃባቸው አንድ ላይ መሆናቸውን ሲነግሩት አንቺ ባጣ ቆይነሽ፣ አንቺ መደበሪያ ነሽ፣ ወደ አንቺ ሲመጣ እሺ ብለሽ የምትቀበዩ ቪዲዮ ላይ እንዳሳየሽን ለምን ቆራጥ ጀግና ሆነሽ አልመጣሽም? ወይስ ህዝቡ እንዳይናገርሽ ነው ቪዲዮ ላይ ቆራጥ ሆነሽ ለመምሰል ይህንን ቆራጥ ሆኜ መጥቻለሁም እንዲባልልሽ ነው? እዛ ላይ እንደተናገርሽው ለምን ቃልሽን ተግብረሽ እስከ ማታም እስከ ነገም እስከ ቀጣይ ህይወትሽ ለምን ይሄን ነገር አልተገበርሽም? ለምንድን ምንም ነገር እትት ብሎ ሲመጣ እንዴት ትቀበያለሽ? ከዛ አልፎ ተርፎ አብሮ ማምሸት ከዛም ቀጥሎ እንግዲህ አብራችሁም አድራችኋል የሚባል ነገርም ነው ያለው። እንዴት በአንዴ ይሄ ሁሉ መስመሩን ትጥሻለሽ? ዛሬ እንደዚህ ፊት ያሳየሽው ሰው ነገ እንዴት ያከብርሻል? ዛሬ እንደዚህ ቀልድ የሰጠሽው ሰው ነገ እንዴት በክብር ሽምግልና ልኮ እንዴት ያገባሻል? ሴት ልጅ ክብሯ ይባላል። ሄርሜላ ምንም ሳይጎልብሽ ምንም ሳታጪ ለምን በዚህን ያህል ደረጃ ትወርጃለሽ? ህዝቡ እኮ ላንቺ ነበር ሲደግፍ የነበረው። ሄርሜላ እንዳታዋርጅን፣ አንቺ ብቻ አኩሪን፣ እባክሽ ዝቅ ብለሽ እንዳትታይ፣ ምንም አልጎደለብሽም እያለ ብዙ ሰው እኮ አንቺን የደገፈው። ያንን ሁሉ ትተሽ እኛም ተደስተን በቃ ተግባር ላይ ልታውል ነው፣ ምክርን ልትቀበል ነው፣ አብርሽን ከህይወቷ ልታስወጣ ነው ወሰነች ብለን በቪዲዮ አሳይተሽን አንድ ቀን እንኳን በቅጡ ሳታድሪ ምን ቢልሽ ነው አንድ ላይ መጠጥ ቤት የታያችሁት? ይሄ ነገር ዘመዶችሽን የሚያበሳጭስ አይመስልሽም? ቤተሰብስ ይሄን ነገር ሲመለከት ምን ይላል? እኔ ይሄን መረጃ በቲክቶክ ሲሰራጭ በጣም ነው ያዘንኩት። እንኳን ዘመዶችሽ እኛ ኦዲየንስ ራሱ በጣም ነው የተበሳጨ ነው። ኮሜንት ላይ እዛ ራሱ የነበሩ ሰዎች ሄርሜላ እንደፈራ ነው በቃ ምንም ነገር ወደ ኋላ የሚያረጋት ነገር የለም ወይ አብርሽ በቃ ሲለማመጣት ተመልሳ በቃ ተሱ ላይ ሆነች ወይ ብሎ ነው ሰው ሁሉ ኮሜንት ሲያረግ የተመለከት ነው። የእውነት እኔ ዱብ ዳን የሆነብኝ ነገ ደግሞ ያው እንደፈረደበት አንድ ላይ ተያይዛችሁም ትመጡ ይሆናል ወይ የህዝቡን አፍ ከፈራችሁም ሄርሜላ አሁንም ቢሆን አልታረቁም ብለሽ ልትዋሽ ትችያለሽ። ግን እናንተ ታዋቂ ሰዎች ናችሁ፣ የትም ስትሄዱ መታየታችሁ አይቀርም። እንኳን መሀል ቦሌ ላይ አይደለም ሌላ ሰፈር ራሱ ብትዝናኑ በብዙ ቦታ ትታወቃላችሁ። ዩቲዩብ ላይ ትታያላችሁ፣ ቲክቶክ ላይ የተቆረጠ ቪዲዮአችሁ ይታያል፣ ብዙ ሰው ያውቃችኋልና ወዲያውኑ ነው ሰው ደግሞ የሚያዩን ነገር መጥቶ የሚናገረው። እንዴት ነው ይሄን ነገሮች ሁሉ ትተሽ ቆም ብለሽ ማሰብ ትተሽ ከሱ ጋር ስትዝናኛ ያመሸሹ? የእውነት ሄርሜላ እባክሽ ንቂ። አንቺን ብሎ የመጣ ሰው አንቺን በምንም አይቀይርም። አንቺን ብሎ የመጣ ሰው አንቺን ከምንም ነገር ጋር አያወዳድርም። ፍቅርን፣ ቦታን፣ ክብርን የሰጠሽው ሰው ምላሹ ይሄ ከሆነብሽ አንቺ ደግሞ ማሳየት ያለብሽ ያንን ሰው በመራቅ ነው። ያ ሰው የእውነት ያንቺ ፈላጊ ከሆነ ርቀሽው ጊዜ ሰተሽው ትንሽ ከተራቅሽ በኋላ ክብርሽን ጠብቀሽ ስትቆይ ነው ያ ሰው አንቺን ብሎ የሚመጣው። በአንዴ እንደዚህ ቅርታ ሲጠይቅሽ መሬት ከሆንሽማ በአንዴ ነይ ሲልሽ ከመጣሽማ እየተናክሽ ትመጫለሽ። ገና ፍቅርን ሩታን ብቻ ሳይሆን ሌሎች ሴቶችን እያመጣ እንደዚሁ እየተጫወተ እነዛ ሴቶች አንፈልግህም ሲሉት ተመልሶ ወዳንቺ እየመጣ ካንቺ ጋር ሲቀጥል ፊት እየሰጠሹ ምትቀጥ ነው የሚሆነው። ይሄ ደግሞ ለወደፊት ነገርሽም አይጠቅምሽም። ሄርሜላ እባክሽ ነቃ ደንገጥ በይ። የህዝብን የቤተሰቦችሽን አደራ ዝም ብለሽ አትቢ። ከአብርሽ ጋር መቀጠል ካለብሽ የምትቀጥሉት በዚህን ያህል ደረጃ መሆን የለበትም። ኦዲየንስም መከበር አለበት። ሩታ የምትመሰገነው የምትወደደው ቆፍጣና በመሆኗ ነው። በተለይ የሷ ወዳጅ አድናቂዎች እንዲህ ይሏታል፣ ሩታ የኛ ነብር፣ ሩታ የኛ ቀብራራ፣ ካልመሰላት አንድ ባንድ ተናግራ ጥርግ ምትል ይላሉ። እውነት ነው። ከሩታ ብዙ ነገር ተማሪ። ሩታ መለማመጡንም ታውቃለች፣ ይቅርታ መጠየቁንም ታውቃለች። ባንቺ ደረጃ ግን እንደዚህ ወርዳ ክብሯን በጣለ መልኩ እንደዚህ ሆና ተመልክተናት አናቅም። እባክሽ ከሰው መማር ያለብሽን ነገር ለመማር ሞክሪ ሄርሜላ። የዛሬው ነገርሽ የእውነት ከሆነ በጣም በጣም ያሳዝናል። ይሄ ነገር እንደማያዛልቅሽም በዚሁ እንድታውቂ መልእክቴን አስተላልፌ የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።